ያማል እንዴ? አይ ቁርጠሽም ቢሆን አውጪልኝ ብቻ። ጸጉሽ እኮ ይሻል ነበር። ቢሆን ለምን እንደፈለግሽ አላውቅም። አልገባሽም ሲጀመር ሰው። እሺ አትጨነቂ። ወጥቶልሽ ሲያልቅ እኮ ቀለል ይልሻል። ገንዘብ ቢኖረኝ ኖሮ እንደዚህ አልሆንም ነበር። እንዴት? ብር ቢኖረኝ ኖሮ የፈለግኩትን ለብስ ነበር። ለጸጉሬም ጥሩ ጥሩ ቅባት ገዛ ነበር። ነገሮች እኮ ጥሩ የሚሆኑ ይመስሉኝ ነበር። ማለት? እኔ እንጃ ሳቢዬ፣ እንዲያምርብኝ ፈልጌ ነበር፣ ግን እንደዛ አልሆነም። ምን ማድረግ እንዳለብኝ ግራ ገብቶኛል። ማማ እዚህ ምን ይሰራሉ? ማለት ሆቴል ያለውን ስራ ማን ሊሰራ ነው? ምን ነው ወይዘሮ መዓዛ? እንዴ ሙሉ ጌታ የለምና ሆቴሉ እኮ ጌታ የለው ማለት አይደለም። ምን መሰለሽ ስራውን እኮ አቁሜያለሁ። ማለት በቃ አረጀው። ሆቴል ውስጥ ቆሞ መስራት አቃተኝ፣ ደከመኝ። ስለዚህ ስራውን አቆምኩኝ። አልሰማሽም እንዴ? ዳዊት የነገረሽ መስሎኝ። እንዴት ናችሁ? መሰረት ዛሬ ነው አዲሱ ክፍላችን የተገናኘ ነው። ጥሩ ዜና ነው ይዤ የመጣሁት ዛሬ። በትክክል ክብደት መጨመር ችለሻል። ልጁን ጤናማ ሆኖ እያደገ ነው። አንቺም ጥሩ ሁኔታ ላይ ነው ያለሽው። እንዴት እየተሰማሽ ነው? አረ እኔ በጣም ደህና ነኝ። አመጋገብሽ እንዴት ነው? በአግባቡ እየበላሽ ነው? ጸጋ ማሰራልኝ ነገር የለም። ከሁሉም የምግብ አይነቶች ነው የምትሰራልኝ። ውሰጅም ያልሽኝን አይረን ፎሊክ አሲድ እያስወሰደችኝ ነው። እሷ መጣውን በይሳቱ እናት ሆነች። በጣም ደስ ይላል። ጎበዝ ጸጋ። የአሁኑ አመጋገብሽ እየሰራ ይመስላል እንግዲህ። ስለዚህ እንድትቀጥይበት ነው የምመክርሽ። በቂ እረፍትም ማግኘት አለብሽ። በአሁኑ ሰዓት ብዙ የቤት ውስጥ ስራ መስራት የለብሽም። ያው የሚንከባከብሽ ሰው መኖሩ ደግሞ ጥሩ አጋጣሚ ነው። አመሰግናለሁ። አንቺ ጸጋ፣ ይሄ አመጋገብ ለእኔ ሲሰራል ወይ ብለሽኝ ነበረ። እንዴት እየሆንሽ ነው? እኔ እንጃ፣ እውነት ለመናገር ብዙም አላሰብኩበት። ሸዊት ደህና ዋልሽ? ቆይ እዚህ ሆቴል ውስጥ ምንም ነገር ቢፈጠር መጨረሻ ነው የሚደርስኝ ማለት ነው? አዲስ አለቃ መጣ እንዴ? እንዴት ማለት? ሆቴል ይቃጠላል፣ ማንም አይደውልልኝም። ወጥ ቤቴ ስራ ይለቃሉ፣ መንገድ ላይ ነው የምሰማው። ውይ አልሰማሽም? እንዴት አልሰማሁም? እስኪ ስለዚህ በደንብ አስረጅኝ። ቆይ ምንድነው እየተፈጠረ ያለው? ጥያቄ ነው እየጠየኩ ያለሁት። ቆይ ምግብ ማቅረብ አቁመናል ወይስ አንቺ ብቻሽን ወጥ ቤት ውስጥ እየሰራሽ ነው ያለሽው? ዳዊት ምንድነው? ለኔ ሳትነግረኝ አዲስ ሰው ቀጥረሃል? እየተፈጠረ ያለው ምንድነው? እስኪ ንገረኝ። ከማስጨንቅሽ ብዬ እኮ ነው። የፍርድ ቤቱ ነገር፣ ስራ፣ በጣም ብዙ ነገር አለብሽ። እና ምን አደረክ? ዳዊት ነው ወጥ ቤት ውስጥ ያለውን ስራ የሚሸፍነው። ምን ምግብ ሲሰራ ባየሽ? አቦሻል ትንሽ ቆንጆት ካመጣችሁ ብርቱካን እስቲ አንድ ሁለት ለኔም ላንቺም ቁራሽ። እሺ አመሰግናለሁ። ምግቡ መስራቱ ግን በጣም ነው ደስ ያለኝ። አረ አንቺም እኮ እየበላሽ ነው። ግን ለውጡ እንዴት ነው? አላየሽም እስካሁን? ኧረ ምንም። ኧረ እርግጠኛ ነሽ? አዎ
አላማው እኮ ክብደት ለመጨመር ነበር። እኔ ደግሞ ክብደት መጨመር አልፈልግም፣ ደግሞም አልጨመርኩም። ክብደት መጨመር ብቻ እኮ አይደለም። ባለፈው አንቺ ራስሽ ስትይ አልነበር እንዴ? ወደ ሰውነታችን የሚገባው ነገር ሙሉ ገጽታችን ላይ ነው ለውጡን የሚያሳየው ምናምን እያልሽ ነበር። ባለፈው ለጸጉር እድገት ጎመን፣ ቆስጣ ምናምን አሪፍ ነው ብሎኝ እየበላው ነበር፣ ግን ምንም ለውጥ የለውም። ይኸው እንደምታዩ ነው። ጸጋ ደግሞ እኔም እኮ በአንድ ሌሊት አይደለም የወፈርኩት። ቀስ እያልሽ ቢና ለውጡን ታያለሽ። እና ከዛስ በእናትሽ? ከዛማ በቃ መሰግናንተ ደራች ወይ ያለው ምን ናችሁ? ፍቅር የሚኪ መታሰር እየነገረችን ነበር። እውነት ነው ፍቅር? እሰይ እና ደስ ይላል እኮ። ለምን ደበራችሁ? እባክሽ አባዬና ማዬ በቃ እሱ ተያዘ ማለት ሁሉም ነገር ያበቃለት ነው ይመስላቸው። ተታልዬ አዲስ አበባ መሄዴ እንዳልተፈጠረ ነው የሚያደርጉት። እያንዳንዱ ያሳለፍሻቸውን ነገሮች አውቃለሁ። ድብርቱ፣ ብቸኝነቱ። ግን በቃ አሁን ሁላችንም እዚህ ነው ያለ ነው። አንቺም ለኛ እኛም ላንቺ ያለንልሽ አይደል? ሁሉ ጊዜም ቢሆን ፍቅር። ጸጋስ ግን? ጸጋ ከእህቷ ጋር ሐኪም ቤት ሄዳለች። ትንሽ ቆይታ ትመለሳለች። በቃ እኔ ሰላም ልበላችሁ ብዬ ነበር የመጣሁት፣ ግን ከመሄዴ በፊት አንዱ ለዘፈን ደስ ይለኛል። እኔ ልስፈርሽ። ማማየት መቀም ይቅርና ምግባሩ ለክስተቱ ሊያቀና ያለ ክብሬ ዛሬ ምንን ይወቅሳል በድሎም ይከሳል። አበቃ ተነሳች ነፍሴ ታጥቃ ለራሴ ሆን ጠበቃ ፍርደገ ድል ቢኖር በዙሪያዬ አንገቴን አልሰብር ተበድዬ። መቼ ነው ምግብ መስራት የለመድከው? አያቴ እዚህ እያለች ምግብ ስትሰራ አግዛት ነበረ። ሽንኩርት መክተፍ፣ መቀመም፣ ሁሉም ነገር ያስተማረችኝ እሷ ነች። ቅለሹማ ታያለሽ። እና እስከ ዛሬ ድረስ ምግብ መስራት ይችል ነበር እያልከኝ ነው? ምን መስራት ትችላለህ? ምን መስራት የማይችለው ነገር አለ ብለሽ ነው? አቀራረቡም ልዩ ነው። እኔ ይሄንን ማመን አልቻልኩም። ቅመሽ አልወደድሽውም አይደል? ምንም ችግር የለውም። በቃ አላልኩሽም? ሸዊት ምግቤ እንዳትነካ። ይሄንማ ከማየ ጋር ቁጭ ብዬ ማውራት አለብኝ። ኧረ እማዬ ልጄ ምግብ መስራት ይችላል። በህይወቴ እንደዚህ ኮርቻ አላውቅም። ወደድሽው? ለኔና ለእህት ከመስራት የምታመልጥ መስሏል? በጣም ነው የወደድኩት። ኧረ ዳዊት ትእዛዝ አለ። ምን? ፓስታ በቲማቲም። እሺ ቲማቲሙን አቀበይ ሸዊት። ምንድነው ደስታው እንደዚህ? ጋሽ ብታይ ዛሬ በጣም ደስ የሚል ቀን ነበር። ሎሚ መታ ነበር። ሁላችንም የሙዚቃ ልምምድ አደረግንና እስከ ዛሬ እንደዚህ ቆንጆ ልምምድ አድርገን አናውቅም። ጥሩ ነው። ኃይሌስ አብሮሽ አልመጣም? አይ እሱ ጋር አስራለሁ። ምን እያረክ ነው? ጠባቂዬን እያስተካከልኩ። አስተማሪያችሁ የሰጠቻችሁ የቤት ስራ እንዴት እየሄደ ነው? ኃይሌ ትላንት ማታ ሲያነሳው ነበር። ምንም አይልም። አስተማሪያችሁ ጥሩ ሰው ናት። ስሟ ጠፋኝ። ማን ነበር? አቤት እንዴት እንደምታሞጋግስሽ አንቺንማ። በአንቺ ብዙ እምነት አላት ማለት ነው። ብዙ ቦታ ይዛሽ ትሄዳለች አይደለ? አዎ። እና የምትፈልጊውን ስራ መርጠሽ አወቅሽ?
አዎ ያው ኢንጂነር መሆን ነው የምፈልገው፣ ግን ደግሞ እርግጠኛ አይደለሁ። ኢንጂነር ጎበዝ፣ እንደሚሳካልሽ እርግጠኛ ነኝ። ስናረጅ እኔና እናትሽን አንቺ ነሽ የምትጦሪን። አዎ አውቃለሁ። ሙዚቃ ጥሩ ነው፣ አንቺንም እንደሚያስደስትሽ እያየው ነው። ግን ደግሞ ከትምህርትሽ ጋር እንዲጋጭ እንደማታደርጊ እርግጠኛ ነኝ። አይደለም? እንኳን መጣሽ። በእኔ ምስሩ ለቅሜ እየጨረስኩኝ ስለሆነ እራት መስራት ጀምሪ። ዛሬ ምስር ወጥ ነው እራት? ደግሞ ምስር ወጥ ምን ሆነ? አይ ምንም፣ ሁሉ ጊዜ ምስር ወጥ ብዬ ነው። ፍቅር እንኳን እንደዚህ ማለቷን አቁማለች። አንቺ ልጅ ችግርሽ ምንድን ነው? አረ እንደሱ አይደለም። እና የሀብታም ብቻ ማርሽ? አይ አንዳንድ ጊዜ እንኳን ለየት ያለ ምግብ እንብላ ብዬ እኮ ነው። ማለት ባለፈው ትዝ ይልሻል አመመኝ ምናምን ስልሽ የመሲን ዶክተር አናግሪያት ነበረ እና የተመጣጠነ ምግብ ከበላሽ ሰውነትሽ ይቀየራል ብላኛለች። ደግሞ ለእኔ ብቻ ሳይሆን ለሁላችንም የተመጣጠነ ምግብ አሪፍ ነው። ለመሲ ታዘዙላትን ምግቦች ተከታትዬ ሰርቼ መሲ እንዴት እንዳማረባት። ደግሞ ዶክተሮቹም አሁን ጥሩ ላይ ነሽ ብለዋታል። እሰየው፣ እሱ ትክክል ነው። ነፍሰ ጡሮች ጥሩ ጥሩ ምግብ ነው የሚያስፈልጋቸው። እንዴ ለእነሱ ብቻ አይደለም ለእኛም ያስፈልገናል። ደግሞ እኮ ብዙ የዋጋ ለውጥ የለውም። ታባ ኩሽና ልግባና ያለውን አይቼ ከምስር ወጥ ውጪ ልስራ። ምን ልትሰሪ ነው? ሾርባ አስቤ ነበረ። ካሮት፣ መኮሮኒ፣ ድንች አለን። ደግሞ ከባለፈው የተረፈ ስጋም አለ። ደግሞ ሾርባ መስራት ከየት ነው የለመድሽው? ወጣት ማዕከሉ ከመጽሐፍ አንብቤ ነው። እሺ እንግዲህ ከሰራሽ ጥሩ አድርገሽ ስሪ። እሺ ታባ። አቤት። አንዳንድ ጊዜ ግን ቤት ውስጥ አትክልትም ቢኖር አሪፍ ነው። ፍራፍሬ ፍራፍሬ በሚቀጥለው ገበያ ስንሄድ ማለት ነው። ጥሩ። በሚቀጥለው አንቺ ራስሽ ትሄጂና አስቤዛ ታደርጊያለሽ። አሁን ግን ያልሽውን ነገር ተነሽና ቆንጆ አድርገሽ ስሪ። እሺ መጣ። ደህና አደርክ? ሰላም አደርሽ? እትዬ መዓዛን ፈልጌ ነበረ። እዚህ እንድመጣ ጠርታኝ ነው። ምን ነበረ? ክፍት የስራ ቦታ አለ ብላኝ ነው። ምግብ የሚሰራላት ሰው መሰለኝ። አዲስ ሰው ልቀጥር ነው ማለት። ሰላም አየንተ። ደህና አደርሽ ወይዘሮ መዓዛ? ሰላም። ቁጭ በይ። መጣ። ዳዊት 204 ያለው እንግዳ እስካሁን አልመጣም። እማዬ ወጥ ቤት አዲስ እንግዳ ልቀጥሪ ነው አይደል? አዎ። ጥሩ እኮ እየሰራው ነበር እማዬ። ምግቤን የወደድሽው መስሎኝ ነበር። ምግብን በጣም ወድጀዋለሁ። ግን እስከ መቼ ነው ኪችን ውስጥ ልትሰራ ያሰብከው? እንዴ የግድ ሙሉ ቀን የሚሰራ ሰው ያስፈልገናል። ወጣቶች ማዕከል ትሄዳለህ፣ እዚህ ሆቴል ትጠብቃለህ። በዛ ላይ መስከረም ላይ ትምህርት ይጀመራል። ታዲያ ይህ እንዴት ይሆናል? እስካሁን ድረስ መስራት ጥሩ ነገር ነው። ግን የሆቴል ሬስቶራንት ነው እያስተዳደርን ያለ ነው። እንዲሁም ይሄ ነገር እስካሁን ድረስ መቀጠል አልነበረበትም። እንዴት ነሽ? ደህና። ጸጋ በቅርብ ጊዜ ታመምኩ ይመስሎኝ ነበር። ፊቴም ወዙን አጥቶ ጸጉሬም እየተበጣጠሰ ነበር። እሺ ጸጋ፣ ድምጽሽን ከፍ አድርጊልን ሁላችንም እንድንሰማሽ። ምናልባት የሆነ በሽታ ይዞኝ ከነበር ብዬ የእህቴን ዶክተር አማክሪያት ነበር። አላመመኝም ነበር። ምናልባት ምግብ በስነ ስርዓት እየተመገብኩ ስላልሆነ ነው ብላ ነገረችኝ። ትምህርት የጨረስን ሰሞን እህቴ ከገጠር መጣች። ነፍሰ ጡር ናት እና መንከባከባት ደግሞ እኔ ነኝ። ከእሷ ጋር በማሳልፍበት ጊዜ
ምግብ ሰውነታችን ላይ ምን ያህል ለውጥ ሊያመጣ እንደሚችል ተረዳሁኝ። ሰውነቴን ለመቀየር ብዙ ሞክሬ ነበር፣ ግን የምንበላው ምግብ ገጽታችን ላይ ለውጥ ለማምጣት ትንሽ ጊዜ ይወስድበታል። እኔ ደግሞ እውነት አይመስለኝም ነበር፣ ምክንያቱም ቶሎ ነበር እንዲለወጥ የምፈልገው። ግን እንደዛ አይደለም። ሰውነት ለመቀየር ጊዜ ያስፈልጋል። አሁን ቁርሴን በደንብ ከቤቴ በልቼ ነው የምወጣው። ፕሮቲን ያላቸው ምግቦች፣ እንቁላል፣ እርጎ፣ ባቄላ፣ እነሱን በልቼ ስወጣ ኃይል እንዳለኝ ይሰማኛል። እነዚህ ነገሮች እንዳውቅ ያደረገችኝ የእህቴ ዶክተር ናት። እኔም ነገ እንደዚህ አይነት ጥያቄ ላላቸው ልጆች አርአያ መሆን ስለምፈልግ ዶክተር ለመሆን ወስኛለሁ። ጸጋዬ፣ ዶክተር ለመሆን በመወሰንሽ ግን በጣም ነው ደስ ያለኝ። ወይኔ ሁላ እንዲቀለል እንዳለ። አንቺስ ግን? እኔ እንጃ። ደስ ነው የሚለኝ። እንዴ በጣም ስራ ስለበዛባት ነው እንጂ ትመጣ ነበረ። ባለፈው ዕለት ትዝ ያላችሁ እንዴት ሞቅ እናደርጋችሁ። እሺ ዝግጁ ነን? ሀና ቆጥሪ። ዛሬ የምችል አይመስለኝም። ለምን? በኋላ እነግራችኋለሁ። ምን ሆነች? እንጃ፣ ቅድም ደህና ነበረች። ደህና ዋልክ? እንዴት ነሽ? ደህና። መች ተኝታል? ምግብ ከሌላችሁ ልስራላችሁ ብዬ ነበር መጣት። እሺ። እሱ ነገር ሾርባ ነው እንዴ? አዎ። ለመሲ ነበር እኮ የሰራሁላት። የሚያቀርብ ሰው የለም። ምን እንደሚበላና እንደማይበላ እንዴት ነው የምናውቀው? እኛውን የምንበላውን ሁሉ አትበላም እያልሽ ነው? አይ ለእሷ የሚሆናትን መጥኜ ነበር የሰራሁላት። ማታመጪው ነገር የለሽም አንቺ ደግሞ። ዶክተሩ ያለችኝን ተከትኬ እኮ ነው የሰራሁላት። ለምን ግን ዶክተሯን ሄዳ አታናገራትም? ለምን ብዬ ነው የማናገራት? ለልጁም ለመሲም እንደምታስብ አውቃለሁ። ሂዳ አናግራት። እሺ፣ የመሰረት ባለቤት ነኝ አልክ? አዎ። እሺ፣ ምን ልርዳ? የሚስቴ እህት መጥቼ እንዳናገርሽ ግድብ ላይ ነው ወደ ስራ ስሄድ በዚህ መንገድ ላይ ጎራ ያልኩት። እሺ። ባለቤቴ መብላት ስላለባት ምግብ የሆነ ነገር ትለኛለች። እኔ ምንም ሊገባኝ አልቻለም። ትክክል ናት። መጀመሪያ ላይ መሰረት በትክክል ክብደት እየጨመረች አልነበረም እና ትንሽ ፈርቼ ነበረ። አሁን ግን አመጋገቧን አስተካክላ ነገሮች እየተሻሻሉ ነው። ጥሩ ሁኔታ ላይ ነው ያለችው እኮ። ምግቡ ምንድን ነው? ቆይ ዶክተር፣ ማንኛውም ሰው የሚበላውን መብላት የለባትም እያልሽኝ ነው? እንደዛ ሳይሆን በተለየ መንገድ የሚመከሩ የምግብ ክፍሎች ስላሉ ነው። ምን መሰለ፣ በእርግዝና ወቅት የእናትየው አመጋገብ በቀጥታ ማለት ይቻላል የልጁ እድገት ላይ ተጽዕኖ አለው። እናትየዋ ለሷ እና ለልጇ ነው የምትመገበው። ስለዚህ ያው ከሌላው ጊዜ ተጨማሪ ምግብ ትበላለች። ነገር ግን የምትመገበው ምግብ ዝም ብሎ ክብደት ለመጨመር ብቻ መሆን የለበትም። ለልጁ እድገት የሚጠቅሙ ንጥረ ነገሮች የያዙ ምግቦችን መርጣ መመገብ አለባት። 1 2 3 4 1 ከነጋ ፀሐይ ጋር አብሬ ነግቼ ያሰንኩት እንዴ ሀና መጣሽ? አንድ ነገር ልነግራችሁ ፈልጌ ነበር። ምንድን ነው? ጸጋስ? እሷ እህቷን ልጠይቅ ሄዳለች። አንቺ ግን ደህና ነሽ?
ከዚህ በኋላ ከባንድ ወጥቻለሁ። እንዴ ለምን? በቃ አብዛኛውን ጊዜ እዚህ ሲዘፍን ነው ማሳልፈው። ለወደፊት ህልሜ ደግሞ ምንም ጊዜ እየሰጠሁት አይደለም። ጊዜም በጣም እየተሻማብኝ ነው። ስለዚህ በቃ ወጥቻለሁ። ሀና እየቀለድሽ ነው? አንቺ ከወጣሽ ምን ልናደርግ ነው? በጣም ይቅርታ። ትረዱኛላችሁ ብዬ አስባለሁ። ብዙ ወጣቶች ወላጆቻቸው ስኬታማ የሙያ ዘርፍ በተለምዶ ተቀጥሮ ገንዘብ የሚያስገኝ የሙያ ዘርፍ ብቻ እንደሆነ በማሰብ ልጆቻቸውን እነዚህ የሙያ ዘርፎች ላይ ብቻ እንዲያተኩሩ ጫና ስለሚያሳድሩባቸውና እነሱም ከዚህ ውጭ ያሉት ስራዎች ስኬታማ አያደርጉም ብለው ስለሚያስቡ በተፈጥሮ ጎበዝ የሆኑበትንና ገንዘብ ሊያስገኝላቸው የሚያስችል ሙያንና ክህሎትን ሳይጠቀሙበት ይቀራሉ። ሀና ከጓደኞቿ ጋር የምታደርገው የሙዚቃ ልምምድ ወደፊት ልትሆን ካቀደችው የሙያ ዘርፍ ላይ ስኬታማ እንዳትሆን እንቅፋት ይሆንብኛል ብላ ስላሰበች ከሙዚቃ ቡድኑ ለመውጣት ወስናለች። ሀና የምትወደውን ሙዚቃና ወደፊት ልትሰማራበት ያሰበችውን የሙያ ዘርፍ ላይ ስኬታማ እንድትሆን ምን ማድረግ አለባት? 1. ሁለቱም የሙያ ዘርፍ ስኬታማ እንዲሆን አላማና ግብ በማውጣት ለስኬቱ ጠንክራ መስራት። 2. ጊዜዋን በአግባቡ ለመጠቀም እቅድ በማውጣትና በእቅዷ መሰረት ለሁለቱም የሙያ ዘርፎች የሚያስፈልገውን ዕውቀትና ክህሎት መማር። 3. ሙዚቃ ጊዜ ስለሚሻማና ስለሚያዘናጋ ሌላ የሙያ ዘርፍ ላይ ትኩረቷን ማድረግ። 4. 1 እና 2 ሐሳባችሁን በአጭር የጽሑፍ መልእክት 6013 ላይ ወይም በፌስቡክ ገጻችን አጋሩ።